በፍጹም አልወዳት ሌላ አልወዳት እንዴ ሰይጣን ገፋፍቶኝ ነው እንጂ እንትን ያለኝ ማን እንደሚያመጣልኝ ፎዚያ ፈዳላ ይስራል ይስጣት እሷ ያጋናኝ እሷ እናት ሆነ እንደገና ዳረችኝ አላለቻት ማማ ቆይ መጀመሪያ ላይ የተገናኘነው በምን ምክንያት በድር ምክንያት እሷ እንደዚህ ነው የምትለብሰው እንደዚህ ንቃብ ምናምን ትለብሳለች ግን እንደ ንቃብ ዋነቱ አይደለም ምንም ስራዋ ምንም ነገር ምንም እንትን ትክክል አይደለም የምትሰራው እንደዚህ ከማን ጋር ከሌላ ጋር አረ በፍጹም ስለ ፍቅር ነው የምትሆን አይደለች በእውነት ነው የምልህ ወላሂ በፍጹም እኔ ባላገባት ማለት ነው ሌላ ማንም ሰው አይገባት ወላሂ ማንም ሰው አይወዳት ወላሂ ጸባይ ራሱ ጨቅጫቃ ነው እንዴት ለትልቁ ኮምፎርት ለብሳ ምናምን ደሞ እንትናት ከበድ ያለ ደምናት ሰይጣን መርቶኝ ነው እንትን ያለኝ ያገናኝ ከሷ ጋር እንጂ ምንም ነቷ ማን እኔ ባላገባት ወላሂ ማንም አይፈልጋት እጇን እንደምን የተሸፈነችው ወንድ እንዲያት ብላ አይደለም እጇን የሸፈነችው እጇን ንቅሳት ስላለው ነው ገብቷል ይሄን ንቅሳት ሁሉ ሰው ነው የሚጣለው ሁሉ ሰው መስጊድ ላይ ራሱ ያለው እኔ እንደዚህ ሰግድ ሰው ሁሉ ይፈራኛል አለች እኛ በምንችለው አቅም ለሷ ጥሩ ነገር ሰራን እየከፈል ንቅሳቱ ለማስለቀቅ እሷ ግን አትፈልግም ገንዘብ ነው ታጠፋፋለች እየከፈል ገንዘብ ታጠፋፋለች ጥሩ ነገር እንሰራላት እየፈለገ ካልወደድካት ለምንድን ነው አብራሃት ዘር ለመፍራት ፈልግ ነበር ዘራው አንዳንድ ወንድ እኮ በአለም ላይ እንትን ላይ የሚወልደው እኮ ወዳት እኮ ሳይሆን ሴቷ ዘር ይፈልጋል ጻልጅ አንተም ትወዳለህ እኔም ወዳለሁ ሌላችሁ ወዳለሁ አይደል እንዴ ህፃን ምን ነው ይጣላል ታዲያ ልጅ ከወደድክ እሷ ጸንሻለሁ አዎ እኔ ምንድን ነው ያጠራጠረኝ ለምንድን ነው አሁን ልጁ ተወለደ አይደለ እንደ ተወለደ እንካብ ይሄ ልጅህ ነው ብላ ብታሳይ እናቴ ራሱ ወላታለች ሴቶች ነው ተጋ አምጩ ልጅሽን እንየው እናቅፉ እንሳመው እንየው ልጃችን ቁስቁራጥ ተሰጣለን አይ እኔ በኮሮና ጊዜ ልጅና አውጣም ብላ ትናገራለች እንደዚህ በፍጹም ከሷ ጋር በፍጹም መግባባት አትችል መደማመጥ አትችል መስማማት አትችል አዑዙ ቢላሂ ሚነሽ ሸይጣን ረጂም ምን እዳ ውስጥ እንደገባሁ አላሁ ተዓላ ያውጣኝ እቺ ሁሉ ያጋጠመችኝ ማለት ፎዚያ ናት ያላሰበችው በሽታ ውስጥ ግባ ነው የምለምነው ፈጣሪ እሺ ስለዚህ ቆይ በዚህ ልጄ በምንም አይነት ተአምር ከሷ ጋር ግንኙነት አላደረገም ሲሉ ነበር እሷ አታውቅም ጊዜ አታውቅም እሷ ይኖረን አይኖርም ብቻችን ነው እኛ ያለነው ልጅ ቢሆን አንድ ቀን ልጅ ይባላል እኛ እጠራጠራል ነው ያልኩት ለምን ሁኔታዋ ለምንድን ነው የተጠራጠርከው ማለት በቃ ምንም ለምን ተጠራጠርክ አብራችሁ 3 ወር ከ15 ቀን አብራችሁ ከቆያችሁ በ3 ወር ከ15 ቀን ውስጥ ልጅ ሊረገዝ አይችልም ሊሆን ይችላል እኔ ቤት መጥተው የሳይሰራች እኔ ለብቻ ማድቤት ለብቻ መኝታ ቤት ለብቻ ሁሉን አድርጌላታለሁ ቁርአኑ ራሱ የምቀራው እኔ በቁርአን ነው የማምነው ቁርአኑ ራሱ ከቤት ያወጣት ማለት እኔ ፈጣሪ ቁርአኑ ራሱ የምቀራው ወላሂ ራሱ ነው እንደምንም ብሎ እንትን ብሎ አያይዞ እንደ አማካኝቶልን እንዲወጣ ያደርጋት ቁርአን ከባድ ስልጣን አለው ከባድ ስልጣን ቆይ እኔ አንድ ጥያቄ ልጠይቅህ እሱ ነው እንድትወጣ ያደረጋት ከቤታችን እንትን ብሎ እንድትወጣ ያደርጋል ከቤት ዘኪ አብራችሁ በነበራችሁበት 3 ወር ከ15 ቀን ውስጥ በባለፈው ብዙ አውርተናል ነው በጣም ብዙ ስላወራ ይሄ ውጤት እንግዲህ አንድ ነገር ነው ውስጥ እዚህ ወረቀት እዚህ ፖስታ ውስጥ ያለው ውጤት አንድ ነገር ይለይልናል ግን በ3 ወር ከ15 ቀን ውስጥ ልጅ ይጸነሳል ወይስ አይጸነስም ሊጠነስ ይችላል ግን እኔ ሁኔታው ምንም እንትን ያጠራጠረኝ ምንድነው ያጠራጠረኝ ቤት ውስጥ አትቀመጥ ብቻ መዞር ሁልጊዜ አክስቴ ያለች ትወጣለች አክስቴ ካለች ታዲያ ለምን እንትን ትላለች ስለዚህ አክስቴ ብላ በምትሄድበት ጊዜ ሌላ ወንድ ጋር ትሄዳለች ብለህ ትጠራጠራለህ አይጠራጠርም እንደዛ አይነት ነገር የለም አይጠራጠርም ሁለተኛ ነገር እሷ ስትገባ በግድ ገፋፍታኝ ነው አለች አክስቷን እቺ ለምን ትገፋፋታለች ያቺ ሲሆን ለምን ገንዘብ ታይ ቶሎ ሁሉ ማን እንደዚህ ያደረገን ወይዘሮ ሌላ ማለት ነው አሁን ክርስቲያን ነኝ ጓደኛሽ ነኝ ነው ጓደኛ ስልሽ የሶሻል ሚዲያ ማለቴ ነው እንቀራረባለን አሁን የት ሜድ ይመስልሻል አልቀየምሽም አንተማ መጨረሻህን አላውቅም አትሰልመህ ልትሞት ትችላለህ አላህ ይወፍቅህና ያ ረብ አላህ ይስልምና ይወፍቅህ እሺ ግን ክርስቲያን ሆነህ ከሞት እስክሳ ከተባለ አላህ አዘወጀ ያለው ልንገርህ አላህ Subhanahu Wa Ta'ala በክርስትና ነው የሚሞተው እሺ ኢንሻአላህ ተሰልማለህ ግን አሁን ሱረቱ ማኢዳ ምዕራፍ 73 ቁጥር 73 ላይ አላህ አዘወጀ ምን ይላል
ለቀድ ከፈረ الذين قالوا ان الله ثالث ثلاثه እነዛ የአላህ ሶስት ናቸው ያሉት ወይም ሶስት ይሄ ስላሴ የሚሉ አካላቶች ካፊር ናቸው ወይም ከሃዲ ናቸው እያለ ይናገራል። እነዚህ ከሃዲ እነዚህ ሱረቱ ማኢዳ 72 ላይ ደግሞ ለቀድ ከፈረ الذين قالوا ان الله هو المسيح ابن مريم አልመሲህ ኢሳ አላህ ነው ያሉ በእርግጥ ካዱ ይላል። እነዚህ አካላቶች ታዲያ የት ነው የሚገቡት ሲባል ጀሃነም ነው። አላህ Subhanahu Wa Ta'ala ምን ይላል? ያጂ ተመልሶልኛል። الذين كفروا ተመልሶልኛል። ምንም ጊዜ አታባክኝ፣ ጊዜ የለኝም። ተመልሶ በቃ ጀሃነም ነው የምትገቡት ብለሻል። አይሁድ አንድ አምላክ ነው የሚያመልከው። አይሁድ ኢሳንም አያምንም። አንድ አምላክ ነው የሚያመልከው። አይሁድ ሲሞት የት ነው የሚሄደው? ስላሴ አያምኑም እነሱ ሲጀመር በኢሳም ኢየሱስ ጌታ ነው ብሎ አያምኑም። እነሱ ሴት ነው የሚሉት። እኛስ እሺ ግድ የለም እኛ አለቀልን በእናንተ እና እነሱስ እሺ ሱረቱል በይና ላይ አምላካችን አላህ Subhanahu Wa Ta'ala ምን ይላል? ኢነ الذين كفروا እነዚያ የካዱ ሰዎች ምን አህሊ الكتاب ከመጽሐፍ ሰዎች አይሁዶችና ክርስቲያኖች ወልሙሽሪኪን እንደዚሁም ጣዖት አምላኪያን በአጠቃላይ في نار جهنم በጀሃነም ውስጥ ይገባሉ خالدين فيها ዘላለም። እሺ እነሱ ምን አረጉ? እኛስ ጀሃነም እንግባሽ እኛ ሶስት ነው ብለን ነው አግሪ ከእንጅል መልስ ሱረቱል በይና አይደለም አንዳታርግ ሐዲስ ቁጥር 52 መልሽልኝ። እኛ ክርስቲያኖች እሺ ይበለን ግድ የለም እኛ ስላሴን ምናምነው ኢየሱስ ክርስቶስ ጌታ ነው ብለን ነው ምናምነው። በእናንተ ቁርአን መሰረት እኛ ጀሃነም ነው የምንሄደው። ይሁንልሽ። አይሁዶች አንድ አምላክ ነው የሚያመልኩት ኢየሱስንም አያምኑ። እነሱ ጀሃነም ይገባሉ። አዎ ጀሃነም ነው የሚገቡት። ለምን አደረጉ? እነሱ ደግሞ ለምን ነው የሚገቡት? አንድ አምላክ ስላመለኩ ብቻ ሳይሆን አንድ ሰው ጀነት የሚገባው አንድ አምላክ ስላመለከ ብቻ ሳይሆን ነቢያትን መቀበል አለበት። ነቢያቶች ለምሳሌ እነሱ ኢየሱስ ክርስቶስን አይቀበሉም፣ ነብዩ ሰለላሁ ዐለይሂ ወሰለም አይቀበሉም። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ በሐዲሳቸው በሰሂህ ሙስሊም ሐዲስ ቁጥር 153 ላይ ምን ይላሉ? ወለዚ ነፍሲ በሙሐመድ ቢየዲ በሙሐመድ ነፍሱ የሙሐመድ እጅ የሙሐመድ ነፍስ በእጁ በሆነችው ጌታ በአላህ እምላለሁ ላ ዩስሚዑ ቢ አሐድ አንድም ሰው እኮ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይሰማም። ሚን هذه الامه ከዚህ ኡማ ይሁዳም ቢሆን ወላ ነስራኒ ወይም ደግሞ ክርስቲያንም ቢሆን ثم يموت ከዛ ከሞተ ወለም يؤمن بالذي ارسلت به እኔ በተላኩበት ካላመነ ኢላ ካነ ሚን አስሐብ النار። በቃ ይሁንሽ። ተመልሶልኛል። አንቺ ተመልሶልኛል። ሳታጣቃቂ በቃ ተመልሶልኛል። ጁም አይሁድም ክርስቲያንም በአጠቃላይ ድሮ መጀመሪያ ያልሽው ሶስት ስላላችሁት ኢየሱስን ደግሞ በጌታ ነው ስለምትሉ በዛ ብለሽ ነበር ለክርስቲያኖች። እሺ ተቀበልሽ። ይሁን ስለ ክርስቲያኖች ጁ አንድ አምላክ አይደለም የሚያመልከው ኢየሱስንም እኮ ጌታ ነው አይልም መስልሽ ወሬቨር እነሱ ደግሞ እስልምና ስላልተቀበሉ ብለሻል። እሺ ይሁንልሽ። ኢየሱስን የማይቀበሉም እንደዚሁ ነብዩ ሰለላሁ ዐለይሂ ወሰለም ስለማይቀበሉ ነብያቶችን ደግሞ ማመን ግዴታ ስለሆነ አንድ ሰው ከእምነት መሰረት አንዱ ሰው ነው። እሺ ሌላ ጥያቄ ነው የምጠይቅሽ። እኔ አሁን ክርስቲያን ነኝ። ሐዋርያ ጳውሎስ የሚባለውን ሰውዬ ጥልት ባረገው ባይመቸኝ ወይ ጴጥሮስን ኢየሱስ ክርስቶስ ጌታ ነው ብዬ ካመንኩ ትክክል አይደለሁም ነው እንጂ ሲኦል ያስገባኛል ማለት አይደለም። አንድ ሰው ለምሳሌ አንድ ሰው ባይመቸኝ መጽሐፍ ቅዱስ ውስጥ ያ ግለሰብ አካሄዱ ምናምን በቃ ሰውዬ አልተመቸኝም አልኩ ማለት ሲኦል ያስገባኛል ማለት አይደለም። ሙሴ አልተመቸኝም ብትል ገነት ትገባለህ? አዎ ምንም ኢየሱስ ላይ ብቻ ነው ቀልድ የሌለው። ሙሴን አልቀበልም እያልኩሽ አይደለም። እኔ አንድ ሰው የሙሴ ላይ ጥያቄ ቢኖርበት ሙሴ ከሃዲ ነው ብትል ለምሳሌ አይደለም ሙሴ አብርሃም ላይ ጥያቄ ቢኖርበት ሲኦል አይገባም። ጥያቄ ቢኖርበት አቋሙ ልክ እስከሆነ ከሃዲ ነው ብለህ ብታምን ከሃዲ ነው ሙሴ ከሃዲ ነው ብለህ ብታምን አንተ ክርስቲያን ትሆናለህ። ሙሴ ከሃዲ ነው ኦሪጂን ያለው የእግዚአብሔር ሰው ከሆነ ሙሴ ከሃዲ ነው ማለት አይችልም። አንድ ክርስቲያን ነው ስለምን ሙሴ የእግዚአብሔር ሰው ነው እንዴት እንደዛ ይላል? በሆነ አጋጣሚ ግን አይሁዶች ምን ብለው ነው የሚያምኑት ታዲያ? አይሁዶች እኮ በሆነ አጋጣሚ አንድ አይሁዳዊ የሆነ ሰው ሙሴ መቀበል አቅቶት ኢየሱስ ክርስቶስ ላይ ግን ያለው አቋም ልክ ከሆነ ከመንግስተ ሰማያት አያስቀረውም። ግን ህይወቱ ትክክል አይደለም። ያን ሰው አለመቀበሉ ነው እንጂ ለጀነራል ካውንስል ኦፍ ዘ ወርድ ኦፍ ጋድ ነው እንጂ መንግስተ ሰማያት መግቢያው ሙሴን ውደድ አትውደድ ሳይሆን ኢየሱስ ክርስቶስ በትክክል ስለሚያጣት ውድ ህይወቱን አሳልፎ ሰጥቷል። እኔን በአብ ፊት ሪፕሬዘንት ሲያደርገኝ የፍትህ ጥያቄ ምላሽ እስኪያገኝ ኢየሱስ ክርስቶስ ሙሉ ዋጋ ከፍሎልኛል ብሎ ማመኑ ነው እንጂ መንግስተ ሰማያት የሚያስገባው አንድን የእግዚአብሔር ሰው ለምሳሌ ዳዊት የሚባለው ሰውዬ ኦሪዮን በማስገደሉ ያናደኛል። ያናደኛል። ኦሪዮን ገሎ ሚስቱን በመውሰዱ በጣም ነው የሚያናድደኝ። ጌታ ምስክሬ ነው። ቀልዴን አይደለም፣ ያናደኛል በጣም ትክክል አይደለም። ስለዚህ ብዙ የሚያናዱኝ ሰዎች አሉ በመጽሐፍ ቅዱስ ውስጥ። ቆይ ተራ በተራ እናውራ። ብዙ የሚያናዱኝ ሰዎች አሉ በባይብል ውስጥ ባደረጉት ነገር። ለምሳሌ ጌዲዮን የሚባለው ሰውዬ ጥሩ መጥቶ መጨረሻ ላይ ጣዖት በጣም ነው የሚያበሽቅ። በጣም ብሽቅ የሆነ ሰውዬ ነው ማለት ነው እንደዛ በማድረጉ
አስተግፍሩላህ ነብያቸው ትክክል ያልሆነ ነገር እንዴት ጣዖት ያመልካል? እንዴት እግዚአብሔር ሰው እጅ እግር እያለህ አትለምን፣ ከሃይማኖት ሃይማኖት አትሽከርከር፣ ሃይማኖተኞችን ስሜታዊ በማድረግ አቴንሽን አትፈልግ ለተባለው የመለሰውን መልስ ጤነኛ አይደለው ይላሉ። ጤና አራት አይሆንም እኮ ቤተሰብ። እግር እጅ እያለህ እግር እጅ አይበላ እንዴ? አስቡት። መድኃኒዓለም ምን ምሬን ነው እጅ እግር እያለህ ጤና እያለህ እጄ ነግሬን ጤናዬን አለባለ። የእውነቴን እኮ ነው። ወደ እስልምና ገብቻለሁ። ወደዚያ ሄድኩኝ። ከዚያ ከተመለስኩ ደግሞ እናና ወደዚህ ተመለስ ቪዲዮ እንሰራላለን ሰዎች አግዝሃል በማለት ወደዚህ አስመጡኝ። ወደ ክርስትና ማለት ነው። እዚያ በነበርኩበት እና ወደዚህ ቪዲዮ እንሰራላለን ሰዎች አግዝሃል በቃ ዘና ብለህ ትኖራለህ አሉኝ። ከመጣሁ በኋላ ቪዲዮ ተሰርቷል፣ በሚሊዮን ታይቷል፣ ማሳየት እችላለሁ። ነገር ግን የገባም የለ ስራ ፈልገን ስራ ያገኘነውም ስራ የለ ከጎናችን ነው ያገዘን ሰውም የለ። አሁንም ያን ህይወት እየኖርን ነው። ስለዚህ ምንድነው ማድረግ ያለብን? አሁን ባለን ሙስሊም ክርስቲያኑ ሁሉ ተረባርቦ ማገዝ አለበት። የቤተክርስቲያንን ክብር የሚነካ የሙስሊም ማህበረሰብን ክብር በሚነካ መንገድ መጥተሃል። ደግሞ ድጋፍ እየጠየቀው ያለው ከዚሁ ማህበረሰብ ነው። እየተባረካችሁ ታብታብ አድርጉ። ዳይ ወደ ታብታብ ፎሎ፣ ላይክ፣ ሼር፣ ኮፕሊንግ ብዙ የሚደረገውን ነገር አለ። ሃይማኖት የለውም ያልኩበት ምክንያት ይህ መነኩሴ ወገናችን እውነቱን ተናግሯል። ለጤና እያለ እጅግር እያለ ይሉኛል። ጤናና እጅግር አይበላም ለገንዘብ ብሎ ነው እንግዲህ አንዴ ሙስሊም ነበርኩ ብሎ ወደ እስልምና ከእስልምናም ወደ ኦርቶዶክስ የተመለሰው። በዚህ ዘመን አከሌ ፕሮቴስታንት ሆነ አከሌ ሃይማኖት ቀየረ ካሏችሁ እነዚህ ሰዎች ስለ አምላክ ተጨንቀው የአምላክ ምንነትን በየሃይማኖቱ ያለውን ዶግማና ዶክትሪን አነጻጽረው ስለ መለኮታዊ ቴዎሎጂ አስተምሮ ገብቷቸው ሳይሆን ከጥቅም ጋር የተያዘ ብቻና ብቻ ነው ከዛ ወደዚህ ሽርሽር የሚሉት ማለት ነው። ይህ መነኩሴ ኦርቶዶክስ ወገናችን ኦርቶዶክሶች ሙስሊሞች ምርዱኝ ብሎ አለ ከጥቅም ጋር የተያዘ ነው። በዚህ ዘመን አከሌ ሃይማኖት ቀየረ ያለው ፕሮፓጋንዳ ለሚሰሩ ጴንጤዎች ሸር አድርጋችሁ አድርሱልን። ስለዚህ ድሃ ሃይማኖት የለውም ማንም የሚገዛው የሚሸጠው የሚለውጠው ነው ዳቦ ከያዘ ማለት ነው።